ነው አብረን አንገባ ቦርጫ ነበረብኝ በጣም እንኳን በኔ በሰው መጠላው እዚህ ትንሽ ቦርጫ አለብኝ። አብረን እናጠፋለን። እስቲ አይኔን እያየህ አውራኝ። አይኔን እያየህ አውራኝ። ምን አስፈራለሁ? ትፈራለህ? እንደዚህ አይኔን እያየህ አውራኝ። አይኔን እያየህ አውራኝ። ቀና በል እንደዚህ። አዎ አልልቅህም። የምሬ ነው። አይኔን እያየህ አውራኝ። ምን ሆነህ ነው እንዴ? ባሌን እያሽኮረመምኩት እየመሰለኝ ነው። ስማ አንተ ማሽኮረመም ጀመርክ እንዴ? ስማ እንዴ ሰማኝ እንጂ ሰማኝ። እውነት ና ሰማኝ። ቆይ ሰማኝ። እሺ ይኸውልህ ከአሁን በኋላ ቁጭ በልና ይኸውልህ እንደዚህ እያራገብኩልህ እየተረጋጋ ታወራለህ። የምሬን ነው። እየተረጋጋ ጆሮዬ ተደፍኗል። አይሰማም። አይ እንግዲህ እኮ በቃ አትሰማም። በቃ አልሰማም። ትሰማኛለህ? አልሰማሽም? ትሰማኛለህ? በግድ ነው እንደምሰማሽ። አልሰማም። በግድ ትሰማኛለህ? እንደምን ቀምሳ ነው የመጣችው? እቺ ቅመሽ ነው የመጣሽው? ምን አይንሽ ራሱ ቀልቷል። ምን ልቃምልህ? አላውቅም። ነገርማ ቅመሻ ወይ ጠጥተሻል። አይንሽ ልክ አይደለም። እኔ ስቅምም ስጠጣም አታውቅኝም፣ ስቅምም አታውቅኝም። አይቴን ታውቃለህ? ስቅም እኔ ላራግብልህ ነው። በጣም የኔ ላውልቀው። ይህንን ከፈር ታዩ። አልፈልግም። በቃ አታውልቂ። ምን ችግር አለው? ቄስ የለውም ደግሞ ምን ደህና ሩም እንኳን አትይዝም እንዴ? ምን ሆነ ነው? ወይኔ አብርሃም፣ በእግዚአብሔር ዛሬ ምን አይነት ፈተና ውስጥ ነው የገባሁት? አሪፍ በእግዚአብሔር በእናትሽ ምንድን ነው እንደዚህ አይኔን እያየህ አውራኝ። አይኔን እያየህ አውራኝ። አይኔ ያስፈራል። አይኔ ያስፈራል። በግድ ነው። አይኔ ያስፈራል። ፈርተክ ነው። አይንሽ ስለቀላ ፈርችሻለሁ እኮ። ችግር የለውም። ምንም ኖርማል ነው። ሴት ልጅ እኮ ነኝ። ምን ሴት ነው? አሁን ዛሬ ወንድ ነሽ የምትመስዪው። ዞር ሄደኝ። ኧረ በእግዚአብሔር ምታይ ሂጂ። በቃ ሂጂ። ወይኔ የረገጠችኝ ምንድን ነው? እኔ ወንድ እኔ ቀቀና እና ሰማይ ሩታ በእግዚአብሔር ሂጂ። በቃ እሱ ላይ መሰቀል አይቀርም እንደሱ ከቆምክ። ከዛ ወዳለሁ ወደታች ና መኝም ና ታወራታይም በእናትሽ አንቺ ምን ሆነሃል እኮ? በቃ እሺ፣ ለምን መጣሽ? እኔ ግራ ያገባኝ ለምን መጣሽ? ባሌ ናፍቆኝ። ኧረ እባክሽ። እሺ አሁን ሁሉ ዘመን ሳናፍቅሽ ቀርተሽ ዛሬ ነው እንዴ ናፍቅሽ? አሁን ደግሞ በጣም እየናፈከኝ ነው። ለምን ናፈኩሽ? ለምን? እኔ እንጃ እኮ ምን ተገኝቶ ምን አዲስ ነገር መጥቶ? ቆይ ባል ሲናፍቅ ለምን ተናፈቅኩ ይባላል እንዴ? አዎ እኮ ከዛ በፊት የሌለ ነገር አዲስ ነገር ሳይ እላለሁ። እሺ ቆይ አንድ ጥያቄ አንድ ነገር እኔ እዛው እንዳለ ማለት ነው ልጠይቅህ። አንተ ላይ እኔ ታች አይጥና ድመት ነው ምን መስሎ ነው? አውረድ እኮ ወርድ ነው። ግን አንድ ጥያቄ ልጠይቅሽ። ከትናንት ወዲያ የሰራችሁትን ቪዲዮ ላይ አይቻለሁኝ። እያንዳንዱ ነገር አይቻለሁ። መጀመሪያ እያወራሽ የነበረው ሌላ ነው። እኔ ጋር ስትሆን በኋላ ህይወቴን ማስተካከል እና ከልጅ አባት ጋር መኖር ስለምፈልግ ነው። ሲቀጥል ደግሞ ልጄም እያደገ ነው። በኋላ የሚጠይቀኝን ጥያቄ መመለስ አልችልም ገና። ከአሁኑ ደግሞ አክቲቭ ነው። በአንተ ነው የወጣው መሰለኝ መልክ በአንተ። ቆይ ግን አንተን ያላሳዝንህም? ሁሉን ነገር ወስደህ ትችላለህ። መልክ ባንተ፣ የፊት አንቲኑ ባንተ፣ እንደገና እንዳንተ ሆኖ አክቲቭ እንኳንም ይሁን እሳይ እንኳንም ሆነ እና ታዲያ አሁን ይሄ ልጅ አሁን ነገ አድጎ ቢጠይቀኝ ጥያቄውን ይችላል አልችለውም? የኔ ጥያቄ ሳይመለስ ነው እንዴ ለሱ የምመልስለት? አልመልስም። የኔ ራሴ ጥያቄ ራሱ ምስተመለስ እኮ እሱን እኮ አሁን አብረን እንመልሰዋለን። ምንም ችግር ታይዋት መልሽልኝ እንዴ? እንዳትበሳጭ አላውቀዋለሁ። በእናትህ እውነት ቀለል አድርገው። ምንም ይሄ ቀላል ነገር ነው። ጥያቄ ምናምን ትላለች እንዴ? እስኪ ወንድ ነው ጠይቀኝ እንዴ? የራስን ጥያቄ አልመለስኩም። አሁን አንድ ፍርዬ ልጅ እንደዚህ ስትል ግፍ አይሆንብህም? ራስሽ እኮ ነሽ ያልሽው ነገር ላይ ቢጠይቅ ምናምን ነገር ለምን ትይኛለሽ? ታስጨንቅኛለሽ። በቃ እኔ ልጨነቅልህ። ተው በቃ ይቅርታ። ማማ በቃ እውነት ሊያስጨንቅ አልመጣሁም። እሺ ሩታ፣ ፍላጎትሽና ሀሳብሽን በስነ ስርዓት ንገሪኝ፣ ገላግኝ። በቃ ምንድን ነው የምትፈልጊው ከእኔ? በዚህ ልክ መሬት የሆንሽበት ምክንያት ምንድን ነው? ከዛ በፊት ብዙ ጥያቄ ጠየቅሽ። ከዛ እንደፈለግሽውን እኔን ልታሳስሪኝ ሞከር። ከዛ የቀጠሮ ቀን ደግሞ የቀጠሮ ቀን በነጋታው ኑ ተብለን አንድ ጥያቄ ልጠይቅሽ። ቆይ በነጋታው ኑ ተብለን እኔ ሲሄድ ከእሷ ጋር ጨርስ ነገር
እሷን አግኘት አሉኝ። ለምን አልመጣሽም? እሺ የዛን ቀን እንዴ በማግስቱ መተን አውርተን የለ እንዴ? የዛን ቀንማ አውርተን ለነገ ተቀጠርን አይደለ? እኔ ሲሄድ ግን አንቺ አልነበርሽም እዛ ቦታ ላይ። ከዛም በኋላ ደግሞ እሷን አውራት። እኔም እንደ ህፃን እየተጫወትሽ ሆን ያለሽ ወይ? ህፃን የተጫወትኩበት ነገር አይደለም። ሲጀመር ስለ እንደዚህ አይነት ነገር ማውራት የለብንም እኮ አሁን። እንዴ ምን ሆነ ነው? እኔ ምንም ነገር እየጣምሽኝ አይደለም። መሰሪ ስራ ምንም ደሳላ ነገሮችን እናስተካክል ምናምን ስላልኩ ክዳብሮ ነው እንደዛ ስላልሽኝ አይደለም ሩታ። ሁለት አይነት ሰው ነው የሆንሽው። እዛ ፖሊስ ጣቢያ በነጋታው ተቀጠርን። ጦስን ይውሰድ ፖሊስ ጣቢያውን ተው በቃ። እኔ እኮ ረስቼዋለሁ እሱን ጉዳይ ትቼዋለሁ። እንዴ ቆይ እኔ ባልተው ኖሮ እኔ እንደዚህ ይሆናለሁ? ባልተው ኖሮ አይንሽ ልክ አይደለም እየፈራሁሽ። እኔ በጣም ደህና ነኝ። እኔ ባልተው ኖሮ ስማኝማ ብዙ ነገር ማድረግ እችል ነበር፣ ግን በቃ ለምን አድርጋለሁ? ብዙ ነገር አሰብኩኝ፣ አወራድኩኝ ነው አስፈላጊ እንዳልሆነ ሲሰማኝ ታውቁት። ከዛ በቃ ባሌን መንከባከብ እንዳለብኝ ከዚህ ሲለኝ ደግሞ መንከባከብ መጣው። ከቀደም ከሄርሜላ በኋላ ማለት ነው። ሄርሜላ አንቺ አቤል ከተገናኛችሁ በኋላ እኔን ለመንከባከብ ፈለግሽ ነው አይደለም? እዚች ጋር አስቢበት እና ወስኝ እኮ አልከኝ። አስቢበት ነው ይሄንን ነገር ያደረግኩት ነው። መመለስ ይጥራል ነው አይቼዋለሁ እኮ። ለምን ተዋሻለሽ? ብታያዩ እንደዛ የተናገርኳቸው ስላናደዱኝ ነው፣ ስላጋቡኝ ነው። አዎ እልህ ስላጋቡኝ ነው እንጂ ፍላጎቴ ቢሆንም ማኖሮ እኔ ብዙ ነገር ማድረግ እኮ እችላለሁኝ አይደል እንዴ? አሁን ማለት እንደዚህ ስላደረግኩኝ መጥፎ ስሜት ይሰማሃል ማለት ነው ነው ወይ? እመልስልኝ እሺ። ነው መጥፎ ስሜት ተሰምቶ ነው? እኔ የምፈልገው እሱ ነው። መጥፎ ስሜት እንዲሰማቅ አልፈልግም። ካሁን በኋላ እንዲደብርቅ አልፈልግም። ማነው ፈቶ የለቀቀሽ? ድሮም አልታሰርኩም። እኔ ድሮም ነጻ ሰው ነኝ። አሁንም ታገኝ እንዲ ምን ልደፍሪ ነው እንዴ? እንዴ እንዳጮ እኔ ጮኋለሁ። እንደውም ምን ብለሽ እሪ ብዬ ነው የምጮኸው። ምን ብለሽ ነው የምትጮኸው? ለምን እንደዚህ ተናገርክ ብዬ እጮኻለሁ። እሺ ብጮህም እኮ ኖርማል ነው። ምንም መብቱ ነው። ሚስት ናት እኮ ነው የሚባለው። አንተ ነው የሚያደላልቅ። አሁን ቀን በኋላ ኢየሱስ የሚያመጣው ስለዚህ አያመኝም። አመሰግናለሁ። አልሳም በቅድሮ አልሳም ምን መብቴ ነው እንዴ? በራሴ ምን አንተ ከማን ጋር እየዋልክ ነው? ማይሆን ቃላት እያወጣክ የሆቴሉን ዕቃ አትስበሬውልክ። እኔ አታጨናንቅሽ። በቃ እዛ ሆነሽ አውሪኝ። እኔ ደግሞ አልችልም። እዚህ ሆኜ ማውራት እኮ ሳትነካክኝ አውሪኝ። አልችልም። ሩታ ደጋግኝ። እያሞቅሽኝ ነው። ደጋግኛ ምን ነው ኋልስት ወይስ ላራግብልክ? እዚህ ጋር ከበር አለ። እንደዚህ ላራግብልክ? እኔ ለአንተ ምንም ነገር ለማድረግ ከዚህ በኋላ ወደ ኋላ አይደለም። የፈለግከውን ነገር ብትጠይቀኝ አድርግልሃለሁ። እሺ እንደዚህ እያራገብሽልኝ የምወያይ ብትለኝ ችግር የለውም። በቃ እኔ አሁን አንተ እንድትዝናና ነው የምፈልገው። የአንተን ነፃነት ገባ ደስ እንዲል ነው ፈልገው። እሺ አሁን ሩታ ምን ፈልገሽ መጣሽ? እኔ ምንም አልፈለግኩኝም። ባሌ ደብሮታል እና እሱን ለማዝናናት ነው የመጣሁት። በቃ እሺ አሁን እንዳልደበረኝ ወቂልኝና ቶሎ ሂጂ በቃ። ምን ነው ፈራህ እንዴ? ምንድን ነው የምፈራው? ምን ያስፈራኛል? ምን የሚያስፈራ ነገር መጣ? ታዲያ ምን አውቄልህ? ምንድን ነው እንደዚህ የሚያስጨንቅጥህ? እንኳን ምንም አልተጨነቅኩኝም። ደህና ነኝ እግዚአብሔር ይመስገን። እኔ እሱን ነው ፈልገው። ደህንነት ነበር በዚህ ሰሞን ደግሞ በጣም ያሳሰበኝ። በጣም ደህንነት ነበር እንዳያሳሰበሽ? አዎ በቃ ልክስ ብዬ አስቤ ነው አሁን እዚህ ድረስ የመጣሁት። ኧረ እያሻሸሽኝ ነው ሩታ። ስነ ስርዓት ይኑርሽ። አታሻሽኝ እንዴ! በቃ ተይኝ። እንደዚህ ሆነሽ አውሪኝ። በቃ ምን ሆነሃል እኮ? እንደዛ ሆነሽ አውሪኝ። እኔ ደግሞ አልተውክም። እውነት አልተውክም። እንዴ ስለ ጤና የላትም እንዴ? ኧረ እኔ በጣም ጤነኛ ነኝ። እውነት ማን የላከብኝ ዛሬ ደግሞ? ሰማኝ። እኔ እንደውም በደንብ አሁን ጤንነቴ ተመልሷል። ይኸውልሽ እኔ እናቱ ልጅ ከወለድኩ በኋላ ፀጉር እየረገፈ ነው። ገባሽ? ታዲያ እኔ ይኸውልህ እኔ ስለተውኩት እኮ ነው። በፊት እንከባከብልክ አልነበረ ለራሴ የምጠቀመው ምናምን ነገር ለአንተም ስለማዘጋጅልክ ከአሁን በኋላ አይረግፍብክም። እሺ እኔ እኮ ፍላጎትሽ ምንድን ነው? የምትፈልጊው ነገር ከእኔ የምትፈልጊው ነገር ንገሪኝ። ምንድን ነው የምትፈልጊው? አንተን ደስተኛ ማድረግ። እንዴ ከየት መጥቶ ነው? እሺ ማለት ምን አይነት አልገባኝም። እኔ እኮ ሚስት ነኝ። አይደለም እኮ ምን አይነት እንትን ገብቶ ነው እዚህ ጋር ጭንቅላትሽ ላይ?
እኔ እንደዚህ ደህና ስለሆንኩና አንተን ላዝናና ምናምን ስላልኩክ ነው እንደዚህ ስላልኩክ ደብሮ ነው። ለ3 ቀንም ራስሽን እንድትረሺ የሚያደርግ የሆነ መጠጥ የወሰድሽ እየመሰለኝ ነው። እና ይህ 3 ቀን ቢያንስ ቤት ውስጥ አገግሚና ከ3 ቀን በኋላ እኔና እናውራ እስኪ።